ክብር ለጌታ ይሁን። ያው እኔ አንዳንዶቻችሁ ታውቁኛላችሁ ብዬ ገምታለሁ። ከጳውሎስ ሆስፒታል ለሞት አንድ እርምጃ ሲቀረኝ ያው በልጄ አማካኝነት ልጄ ኢሳያስ መስፍን ይባላል። እዚህ ቤት ይግባባል። እንግዲህ ያው ከዛ ከሆስፒታል ነፍስ ውጭ ግቢ ሲል ነው እንግዲህ የላኩት። መጣ። ከዚህ በተቀበለው መልእክት ሄዶ ያው ነፃ ሆኜ መስክር ያለውኝ ይሄው እንግዲህ እግዚአብሔር እንደዚህ ዓለም ልሞ ነው የሚያኖረኝ። ገጠር በቃ ልም ያለ ገጠር ውስጥ ነው ማገለግለው። እግዚአብሔር ከሻሸመኔ ከተማ አውጥቶ ገጠር ውስጥ ሰደደኝ። ተስማማኝ። ገጠር በቃ ለኔ በቃ ሰው አሜሪካ ይላል፣ ለኔ ገጠር አሜሪካ ሆነልኝ እግዚአብሔር ስላለ። ስለዚህ አሁን ስመሰክር ዛሬ ሶስተኛ ቀን ነው። ሶስተኛ ጊዜ ነው። እግዚአብሔር ነብዩን ዘመኑን ይባርከው። ያው እኔ የምገናኘው ከሱ ጋራ በቲቪ ነው፣ አብረን እንዳለን ነው። በቃ ስክሪን ላይ እሱን ጠረግ አድርግና እስመዋለሁ፣ እተሻሸዋለሁ። እግዚአብሔር ደግሞ ያደርጋል። በቃ አብሬ ተገልግዬ እንደሄድኩኝ ነው የሚሰማኝ። የትኛውም ነገር ሲደርስብኝ በቃ ሌላ ቤት ውስጥ ምናየው ቻናል የለም፣ ጂፒኤስ ነው እና የሚያስፈልገኝን ጥያቄ እዛው ጠይቀዋለሁ። እዛው ነካ አድርገውና እንደተቀበልኩኝ ሄዳለሁ። ይሆንልኛል፣ ይሳካልኛል። ደግሞ ዛሬ የምመሰክረው ሁለት ምስክርነት ነው። አንደኛው ያው በአገልግሎቴ እግዚአብሔር እሱን ተጠቅሞ ባርኮኝ ተባርኬ በሁሉ ነገር ተባርኬ እያለሁ በቃ በማላውቀው ሁኔታ በአንድ ልጄ በኩል ይዋጋኛል። በቃ አንድ ልጄን በቃ ተቆጣጠረው። ማደርገው ነገር አጣሁ። ሞተር ብገዛለት ምን ባደርግ ምንም ነገር፣ እንደውም ሞተር ስገዛለት ራሱ ሞተር ሆነ። ሞተሩን ይዞ ሆሳና፣ ሞተሩን ይዞ ወልቂጤ፣ በቃ ሞተ ስንል ይመጣል። አይሞትም። በዚህ ልጅ ይዋጋኛል። በቃ ይሁን እግዚአብሔር እንዳደረገ ይሁን ብዬ ከመጸለይ ውጭ ምን አደርጋለሁ? ይሄ ነው ከአምላክ ጂፒኤስ ያለ መንፈስ፣ የእግዚአብሔር መንፈስ። እንዴት ዝም ትላለህ እያልኩ የትኛውም ጥያቄ የዛ ነው ማቀርበው። ያው ውስጤ ያረጋጋኛል፣ ብቻ እረጋጋለሁኝ። እና እግዚአብሔር ይመስገን። እንግዲህ በሆነ ወቅት ላይ ልጄን በቃ ይሄ ልጅ እንደምንም ተለማመጥኩና ከተማ ላኩት፣ ወንድሞቹ ጋር ከተማ ላኩት። ጥሩ ተመችቶት እያለ አንድ ጓደኛው በፍጹም ከተማ አትኖርም፣ እኔ የምንፈልገው ነገር ሁሉ አደርግልሃለሁ ብሎ አባብሎ ይዞት ወረደ። ከወረደ በኋላ ያልተጠበቀ ችግር ተፈጠረ በሁለቱም መካከል። ሁለቱንም በቃ ከፍተኛ የሆነ ወንጀል ውስጥ ገቡ። መጀመሪያም ስለምነው ነበር ለዛኛው ልጅ። መጨረሻ ላይ ጉዳዩ በቃ እንዲህ በሚሆን ሰዓት፣ ወንጀሉ በሚፈጸም ሰዓት እኔ አዲስ አበባ ነው ያለሁኝ። ተፈጸመ ሲሉኝ በሌሊት ነው ገጠር የሄድኩኝ። ልጄን አገኘው፣ ተደብቆ ነበረ። ያኛው ተይዟል። ከዛ ሂድ አዲስ አበባ አልኩት። አዲስ አበባ ሸኘሁት። ከዛ ለካ ውስጥ ለውስጥ ችግሩ በሙሉ በልጄ ላይ እየተጠመጠመ ነው። እኔም አውቆ ነገር የለም። መጨረሻ ሲጨንቀኝ መቶ አለቃ ሄጄ ጣቢያ አዛዥ ጠየቅኩት። አልቆልሃል እኮ ጉዳይ ሁሉ በሱ ተጠቃለዋል፣ አልቆልሃል፣ ካለበት ቦታ ይዘናል። ገባው፣ ጸለይኩ። ጂፒኤስ ያለ የእግዚአብሔር መንፈስ የሄኖክ አምላክ እንግዲህ አንተ እርዳኝ፣ ሌላ ምንም አቅም የለኝም፣ አንተ ታውቃለህ ብዬ ጸልዬ ልጄ ካለበት ቦታ አስጠርቼ አምጥቼ እጁን ይዤ ጣቢያ ሰጠው። አሳልፌ ሰጠኋቸው። እያለቀሰ ወስጄ ሰጠኋቸው። ጉዳዩ ተከታተሉ። እኔ ጸልያለሁ። ጂፒኤስ ቻናል እየከፈትኩ በዚህ እንጸልያለን፣ እናለቅሳለን። ባለቤቴም እኔም እናለቅሳለን። ጉዳዩ ተጠቃለለ፣ አለቀ። የመጨረሻ የፍርድ ውሳኔ በሚሰጥ ቀን ቁጭ ብሎ አንደኛው ተከሳሽ ሳጥን ውስጥ፣ አንደኛው ተከሳሽ ደግሞ ፊት ለፊት የምስክር ወንበር ላይ ተቀምጦ ለልጄ ነው የሚጠየቀው። እየተጠየቀ ሲለው ያኛው አዎ ይላል፣ ልጄ ያለው በሙሉ አዎ ይላል፣ አይከራከርም። መጨረሻ ላይ ዳኛው አይንህን እንዳላይ ከዛሬ ጀምሮ ከዚህ አካባቢ አይንህ ይዘህ ጥፋ ነው። በቃ ምንም በነፃ ምንም ነገር ሳላውቅ ገጠር ላይ ባይ ትታሰራለህ፣ ገጠር እንዳላይ ሂድ ወደ መጣህበት አለው።
ሸኘው። ልጄ በነፃ ተለቀቀ። ያኛው 7 ዓመት ከ5 ወር ተፈረደበት። እግዚአብሔር በእንደዚህ አይነት ሁኔታ ተአምር አድርጎ የዚህ የጂፒኤስ ቸርች ላይ ያለ መንፈስ የሄኖክ አምላክ እንግዲህ ለስንት ዓመት የሚታሰር ልጄ በነፃ አስለቅቆ ልጄ ሲሸኝ ሰው ሁሉ ምን ይለኛል? ሌላ ነገር። እኔ ዳኛው አላውቀውም፣ ስሙንም አላውቀውም፣ መልኩንም አላውቀውም። በቃ ከሱ ጋር ተወዳጅቶ ይሉኛል። ምን ትላላችሁ? በሉ እላቸዋለሁ። እግዚአብሔር የሚሰራውን ስራ ምን ታውቃላችሁ? እግዚአብሔር ሰርተዋል። የሄኖክ አምላክ እንደሆነ ሰርተዋል። የፈለጋችሁ ነገር በሉ እያልኩኝ ልጄ ተለቀቀ። ከዛ ያው ልጄ እስካሁን ድረስ ያ መንፈስ ያው ይዋጋዋል። ከተማ ነው ያለው። የሥራ በር የለም፣ ተዘግቶበታል። በወንድሞቹ እጅ ነው ያለው። ዛሬ ይኸውልህ የኔ አንተ ጥያቄ ባለቤቴ እረፍት መጣለች። እንግዲህ እኔ ገጠር ነው ማገለግለው፣ እሷ ከተማ ነው ያለችው። ለክረምት እዚህ መጣለች እና በሉ የኛ ጉዳይ ጂፒኤስ እንደሆነ እወቁ። ያንተ ጉዳይ የሚፈታው ጂፒኤስ ነው። በቃ የተዘጋብህ ነገር እኔ ተናግሮኛል። እግዚአብሔር የተናገረኝ ነገር እነግርሃለሁ። ስለዚህ ጂፒኤስ ትሄዳለህ አትሄድም ስለው እሄዳለሁ አለ። ይዤው መጥቻለሁ አለ ከኔ ጋር መጣ። አዎ መጣ። ይዤው መጥቻለሁ። ና እስቲ ና ካሌብ መልከኛ ነው ደግሞ ይሄ ፊታውን ቢታሰር ራሱ። እንዴት ነህ? ጌታ ገላገለህ አይደል? ራራለህ ጌታ። ከዛሬ በኋላ ደግሞ ያንተ ህይወት ይቀየራል። አሜን። ሌላ ሰው ነው የምትሆነው። አሜን። እግዚአብሔር አትሙት ብሎ እኮ ያኖረህ ልጅ ናት። ሸላካባው ሳዳ ዝም ብለህ ነካካውስ በገና ማዘር መጥተዋል አሉ አለች። ነይ እናቴ ና ዓለም ነኝ። ዓለም ዘካርያስ ና ና ዘካርያስ የመጨረሻ ልጅ ነው። ዘካርያስ የመጨረሻ ልጅ ነው። እሺ ዘካርያስ ና የዚህ ታናሽ ነው። ዘካርያስ የት አለ? ቤተሰብ ያለ ሁሉ ይምጣ ጠራቸው። ኢሳይያስ ኢሳይያስ ያው የጂፒኤስ ሃሌሉያ መንፈስ ቅዱስን አውሩት እስቲ። በርደቴን በክብር ሐዘኔን በደስታ ታሪኬን ለወጥከው ክበር የኔ ጌታ፣ ክበር የኔ ጌታ፣ ክበር የኔ ጌታ፣ ክበር የኔ ጌታ። እነዛን ዓመታት ባንተ ተሻግሬ አልሞትኩም በሕይወት አለው እስከ ዛሬ። ጠላቴ ሲዋረድ ባይኔ አይቻለሁ፣ የሰላምን ኑሮ ባንተ ቀምሻለሁ። ጠላቴ ሲዋረድ ባይኔ አይቻለሁ፣ የሰላምን ኑሮ ውርደቴን በክብር ሐዘኔን በደስታ ታሪኬን ለወጥከው ክበር እነዛን ዓመታት አንተ ተሻግሬ አልሞትኩም በሕይወት አለው እስከ ዛሬ። ጠላቴ ሲዋረድ አይኔ አይቻለሁ፣ የሰላምን ኑሮ አንተ ቀምሻለሁ።
መንፈስ ያዝነ የሚያጽናና ማናለ እንደ ጌታ ማናለ ራራህልኝ ጥቅታልከኝ አንተን አልከኝ ወዳጅ ነህ ጌታ እግዚአብሔር ይሄን ልጅ ምን አለ? ተነግሮኛል። አንድ መጥፎ ነገር እንዳትናገረው፣ ይሄ ልጅ መጨረሻው ምን እንደሚሆን ታያለህ። የዛሬ ስቃይህ ናት፣ የዛሬ ችግርህ ናት። ከልጆችህ ቁጥር 1 ተብሎ የሚጠራው እሱ ነው። የእግዚአብሔር ቤት አገልጋይ ነው ተብሎ በ3 በ4 ነቢይ ተነግሮኛል። ግን የለም ስጠብቅ የለም። በሱ ምክንያት አገልግሎቴ ይነቀፋል። ጌታ የሚያደርግልኝ ሌላ። በቃ ማገለግላቸው ሰዎች ራሳቸው የራሱ ልጅ እንደዚህ እየሆነ ምንድነው እያሉ እስከሚነቅፉኝ ድረስ በቃ ግን ተነግሮኛል። የተስፋ ቃል አለኝ። ቃሉ ዛሬ ነው ብዬ አምኛለሁ። እኔ ደግሞ አስፈጻሚ ነኝ። አሜን አሜን አሜን። አምናለሁ ደግሞ አምናለሁ። በእውነት እዚህ ከተማ ውስጥ አዲስ አበባ ከተማ ውስጥ እግዚአብሔር ትልቅ ሰው ሲያደርገዋችሁ አሜን። ማካቶ ሳካባስ ፓራጋቫኒያስ በጣም በገንዘብ ሲባርከዋዩ አሜን። እግዚአብሔር የስራ ሰክሰስ ሲሰጠው አየሁ። አሜን። በእግዚአብሔር ቤት ውስጥ የታመነ ሆኖ ሲኖር አየሁት። አሜን። ከዚህ በኋላ ወደ ኋላ ሊጎትተው የሚፈልግ ማንኛውንም ኃይል በዚህ ቅባት ሰብረዋል። አሜን። ሌላ ሰው ሆነ። እኔ ጌታ ይናገረኛል። በዚህ ልጅ እየተናገረኝ ነው። ይሄንን መንፈስና ቅባት ውሰዱት። የሆነ የድካም መንገዳቸው አይደገምም። የውርደት መንገዳችሁ አይደገምም። አይደገምም። ለዚህ ቤተሰብ እረፍት ሆነ። አሜን። ለዚህ ቤተሰብ እረፍት ሆነ። ለዚህ ቤተሰብ እረፍት ሆነ። ና ለዚህ ቤተሰብ እረፍት ሆነ። ይሁን አለ። ጌታ ይባረክ። እሺ እንዴት ነህ? እሱን አንዴ ማን ነው ስምህ? ካሌብ። ካሌብ በቃ እንደ ስምህ ነህ። አሜን። ክብር ለኢየሱስ። አሜን። ሌላ ኃይል ተቀብለሃል። አሜን። ከዚህ በኋላ ወደ ኋላ መመለስ የለም። አሜን። ወዳለሁ። እሺ ሁለተኛው ምስክርነቴ ደግሞ ነብዩ የህንፃ ግንባታ ጥሪ ሲጠራ አያለሁኝ እና አዋጅ ካወጀ በኋላ አለሁ የምትሉኝ ምላሽ የምትሰጡኝ እግዚአብሔር አለሁ ይበላችሁ። እንደገና ደግሞ የተዘጋ ነገራችሁ ይከፈታል ሲል አሜን ብዬ ተቀበልኩ። ላው እንደ ልማዴ ደግሞ ላስ አደረኩና ሳምኩት፣ አሻሸሁት። ከዛ በኋላ አስጨነቀኝ። እንግዲህ የገጠር ኑሮ ነው የምኖረው። እንግዲህ እግዚአብሔር የተመሰገነ ይሁን። በእግዚአብሔር ፊት ነው የምናገራችሁ። እግዚአብሔር በተአምር ነው የሚያኖረኝ። አገልጋይ ነኝ። ጌታ ምስክር። እኔ ሌላው አገልጋይ ለመንቀፍ አይደለም። እግዚአብሔር ያደረገልኝ ነገር ስላለ ያው አንደኛ ከእብደት ነው። ጫካ ውስጥ ከአውሬ ስኖር ነው ጌታ የተገናኘኝ። ከጫካ ውስጥ ነው የወጣሁኝ። ከዛ በኋላ ከሞት አዳነኝ። እግዚአብሔር ያደረገልኝ ነገር አውቃለሁ። ቸርች መስሪያ የራሴ ርስት መሬት ሙሉ ለሙሉ ለቸርች ሰጥቻለሁ። ሙሉ ወንጌል ቸርች ነው ማገለግለው፣ ገጠር ውስጥ ማለት ነው። እና ይሄንን ጥሪ ሲጠራ ሲናገር ውስጤ ነደደ፣ ተቃጠለ። ባንክ አጠገባችን የለም። በሞተር ነው የሚኬደው። ባጃጅ አይገባም። መንገዱ አስቸጋሪ ነው። ድንቁላ የሚባል እንደጋኝ ወረዳ ነው።
በሞተር ደርሶ መልስ 800 ብር ነው የሚከፈለው። ከ8 ብር አልቆጠርኩትም። በሞተር ተሳፍሬ ሄድኩኝ። ሄጄ 1 ኩንታል ሲሚንቶ ገዛሁ። ያው እንግዲህ በተባለው መሰረት ነው ገቢ ያደረኩኝ። እና ለማን ነው ገቢ የሚያደርጉት ብላ እዛ እንትን የምትሞላው የምትጽፈው ስጠይቀኝ ለጂፒኤስ ቸርች አልኳት። ብላ እንደዚህ አለችኝ። ገና ታየኛለሽ፣ ገና ታየኛለህ አልኩት በውስጤ። ገና መቻየት ገና ታየኛለህ አልኩ። ገባኝ። እኔ ለምን እንደደነገጠች ገብቶኛል። አዎ ገባኝ እኔ። እና ያው ምንም አላልኳትም። ጂፒኤስ ቸርች በይ አልኳት። ጻፈች። ገቢ ያደረኩኝ። መጣሁ። እኔ ቢሆን ይሁን የተናገረው ቃል ይሆናል፣ ግን ቢሆን ይሁን ባይሆንስ ከሚደረግልኝ እንኳን የተደረገልኝ ይበልጣል። የተደረገልኝን ይበልጣል ነው በቃ። ይሁን ከሆነም ይሁን ብዬ ቁጭ አልኩኝ። የቸርችና የኔ ጉዳይ ከውጪ የተያያዘ ጉዳይ ነበረ። ያው ከውጪ የተያያዘ ነገር ነበርና ለተወሰነ ጊዜ ተቋርጧል። ልክ ገቢ ባስገባ በሳምንቱ ተጠራሁ። ኢየሱስ ጌታ ነው። ተጠርቼ አዲስ አበባ መጣሁ። ተከፈተ። ከትላንት ወራ ተከፈተ። እግዚአብሔር አስከፈተልኝ። እና ያው እንግዲህ እግዚአብሔር ይሄንን ሰምቼ ይሄንን ሐሳብ ሰምቼ ራስ በራሴ እኮ ነው ወይኔ ለዚች ለትንሽ ነገር እንደው ባላደርገው ኖሮ እንደ ተዘጋ ሊቀር ነበራል። ውስጥ ራሱ በቃ እግዚአብሔር ምክንያት አለ። እግዚአብሔር እንደው አብረው ታድራለህ፣ አብረው ትነሳለህ፣ ከሱ ጋር አብረን የምትኖረው የተናገረው ቃል በሳምንት ውስጥ ለዚህና ጊዜ የተዘጋ ጉዳይ እንደው በዚች በሳምንት ውስጥ ከፈት ካደለም አልኩ። እርስ በራሴ እየተነጋገርኩ ያወራ ጌታ ክብር ለሱ ይሁን። አሜን። ክብሩን እሱ ይውሰድ። እና ጌታ ከፈተልኝ። ተከፈተ። አይቆምም ደግሞ ይቀጥላል እንጂ አይቆም። ተከፍቷል። ጌታ ይባል። አሜን። ጋሼ ባንተ ዘር ያንተንም የቸርቹንም ነው ያስለቀቀው የቤተ ክርስቲያኑም? አዎ በእኔ ጉዳይ የቤተ ክርስቲያኑ አንድ ላይ ነው የተለቀቀው። ኢየሱስ ጌታ አንድ ላይ ተለቀቀ። ክብር ለጌታ ይሁን። አሜን። እንኳን ጌታ ረዳ። አሜን። ይሄ ቅባትና ኪዳን ይከተል። አሜን። ይሁን አለ ሆነ። ተባረክ።